በደንብ መታጠብ አለበት። እንደምታዩ ንጹህ ውሃ እስከሚወጣ ድረስ በደንብ አድርጌ አጥቤ ያለው። እንደምታዩት ይሄው ውሃ ፈልቷል። በፈለ ውሃ ላይ በደንብ ያጠብኩትን ምስር እጨምራለሁ ማለት ነው። ምክንያቱም ምስር በሽንኩርት እና እንዲሁም በዘይት ስናቁላላ ቶሎ አይበስልም። ስለዚህ በአጭር መንገድ በቀላሉ ቶሎ እንዲበስል እዚህ ላይ እንጨምራለን ማለት ነው። እንደምታዩት አሁን በትንሽ ደቂቃ 10 ደቂቃ ራሱ አይፈጅም። ስለዚህ በዚህ መልኩ እንቀቅላለን ማለት ነው። አብራችሁ ሁኑ። እዚህ ጋር ደግሞ መጥበሻ አርጌበታለሁ። ያረኩበት እንግዲህ እኔ ደግሞ ሽንኩርት አንድ ላይ የጠበስኩት ሽንኩርት አለ። እንደምታዩት እናንተ የፈለጋችሁትን ኃይል ተጠቀሙበት። ይሄን ሽንኩርት ይሄን ኃይል አልለውም። ካለ አንድ ሽንኩርት ከሌለው ደግሞ 2 ሽንኩርት